ውድ የአፍሪካ ቲቪ ተከታታዮች በአዲስ መልክ የተዘጋጀው ፕሮግራማችን በሳይኮሎጂና በማህበራዊ ጉዳዮች ዙሪያ የሚያጠነጥን አዲስ ፕሮግራማችን ነው። እንድትከታተሉን እንጋብዛለን። ኡስታዝ መሐመድ አወል እና እኔም ኑር ሰላም ሐሰን አብረናችሁ እንቆያለን። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ይሄን በመሰለ ውድ በሆነ ፕሮግራም በስነ ልቦናና ማህበራዊ የሆኑ ጉዳዮች የሚያጠነጥን የሆነ ፕሮግራም እኔም ባለኝ ሙያ አንተም ደግሞ በዘርፉ የተካነ ባለሙያ እንደመሆንህ መጠን አንድ ላይ በዚህ ጉዳይ ለማውራትና ለማህበረሰባችን ሐሳባችንን ለማገናኘት ለማካፈል ስለተገናኘን በጣም ላቅ ያለ ደስታ ይሰማኛል። እናመሰግናለን ኡስታዝ። እንግዲህ ለመጀመሪያ ያክል ፕሮግራሙን ለመጀመሪያ ያክል ያው ሶሻል ነክ የሆኑ ሳይኮሎጂካል የሚሆኑ ማህበራዊ ጉዳዮች የሚሆኑ ሰፋ ያሉ ፕሮግራሞችን እየተወሩበት እየተተነተኑበት የሚቆይ ፕሮግራም ነው። ይህ ፕሮግራም ሳምንታዊ ፕሮግራማችን ነው እና ለዛሬ እንወያይበት ያቀረብነው ሜንታል ሄልዝ ወይም የአእምሮ ጤና የሚለውን ርዕስ ነው። የአእምሮ ጤና ሲባል ምን ማለት ነው? ከሌላው ጤናስ ጋር ያለው ቁርኝት ምን ይመስላል? እስኪ እንግዲህ አሁን የአእምሮ ጤና የአብዛኛው ማህበረሰባችን የሚጠቀምበት የሆነ ችግር ነው። በርግጥ የአእምሮ ጤናን ተጠቂ ነኝ ብሎ የሚያስበው የማህበረሰባችን ክፍል ደግሞ አነስተኛ ነው ለችግሩ እውቅና የሚሰጠው። እኔ ከስነ ልቦናም አንፃር ያለውን ፓርትም የሜንታል ሄልዝ ወይም ደግሞ ጤና የሚለው ነገር ምን ማለት ሊመስል እንደሚችል የምናየው ነገር እንዳለ ሆኖ መሬት ላይ ተጨባጭውን መነጋገርም ስላለብን ብያኔውን ከዛ ጀምሮ እንድናወራ አንተም በዚህ በጤና በማስተማር ረገድ ላይ በተማሪዎችንም ምንንም በታንጽ ሰዓት ላይ ያሳለፍከው ነገር ይኖራልና የአእምሮ ጤና ሳይንሱ ዲፋይን ካረገው ነገር በተጨማሪ ባለው የማህበረሰባችንን ተጨባጭ ማየት ያስፈልገናልና ከዛ አንፃር እንደው ዝም ብለን ስንነሳ የአእምሮ ጤና ሲባል ሁለንተናዊ ኢንክሉሲቭ የሆኑ ፋክተሮችን የሚያካት ለምሳሌ ፊዚካል፣ ሳይኮሎጂካል፣ ሶሻል ምንድነው አካላዊ ጤና የጤና ሲባል በጥቅሉ ይሄንን የሚያካተው አእምሮ ጤናን ያካታል፣ ኢኮኖሚ ጤና ያካታል፣ ማህበራዊ ጤና ያካታል። ማህበራዊ ጤና ውስጥ ደግሞ ራሱን የቻለ ደግሞ ስነ ልቦናዊ ጤና የምንለው ነገሮች አሉና የዚህ የአንዱ ነገር መቃወስ ሜንታል ሄልዝ ወይም ደግሞ አእምሮአችን ላይ የሚያመጣው ጫና ሲኖር የአእምሮ ጤናችን በከፍተኛም ሆነ በመለስተኛም ሁኔታ ጫና ፈጥሮበታል ወይም ችግር ተፈጥሮብናል ብለን ዲፋይን እናደርጋለን አይደለም? ያው የአእምሮ ጤና ሲባል ከማህበረሰብ ጋር ሰዎች ከራሳቸው ጋር የሚኖራቸው ግንኙነት፣ ሰዎች ከሰዎች ጋር የሚኖራቸው ግንኙነት እንዲሁም ሰዎች ያው WHO ጤናን ዲፋይን ሲያደርገው ኖ ሜርሊ ኖት ዘ አብሰንስ ኦፍ ዲዚዝ ነው የሚለው። ጤነኛ መሆን ማለት በሽታ አለመኖር ማለት ብቻ አይደለም እና በራሳችንና በራሳችን መካከል ራሳችንን የምንረዳበት ወይ አካባቢያችንን የምንረዳበት ወይ ከሰዎች ጋር የሚኖር መስተጋብር እነዚህ ነገሮች ጤናማ ወይም የተቀመጡ ስታንዳርዶች ጋር ሲደርስ ጤናማ ነን ብለን ወይም የአእምሮ እክል የለውም ተብሎ ይታሰባል እና ያው በአገራችን አንድ ሚስ አንደርስታንዲንግ ወይም የተሳሳተ አረዳድ አለ ስለ ጤና። ሁሉ ጊዜ የአእምሮ ጤና ችግር ሲባል ብዙሃኖቻችን ላይ የሚሳለው ነገር ምንድነው? ወይ መንገድ ላይ ድንጋይ እየወረወረ እየተሳደበ የሚሄድ የተወሰኑ ልብሶቹን አካል የቀደደ ወይም ቆሻሻ የተሸከመ አይነት ነገር ነው የሚታሰበውና ይህ ሐሳቤ ትክክል እንዳልሆነ አንዱም የፕሮግራሙ አላማ እነዚህ አስተሳሰቦች ተቀርፈው ማህበረሰቡ የተወሰነ በጤና በአእምሮ ጤና ዘርፍ ላይ የተወሰነ ግንዛቤ ኖሮት እነዚህ አስተሳሰቦች እንዲቀረፉና ወደ ትክክለኛው ሐሳቤና ግንዛቤ ገብቶ ብዙ የአእምሮ ችግር ያለባቸው በእነዚህና በመሳሰሉ የግንዛቤ ችግሮች ወጥተው መታከም ወይም እርዳታ ማግኘት ያልቻሉ ወገኖች ስለሚኖሩ ግንዛቤውን ማስተካከል ነው አንዱ ዓላማው አይደል ፕሮግራማችን። አሁን ልክና አንተ እንዳልከው አሁን ብዙ ጊዜ ሰዎች ምን እናስተውለው ቅድም እንዳልከው
ጎዳና ላይ ሲወጡ ወይ ደግሞ ቤታችን እስከ መታሰር ደረጃ ላይ እኛ አስረናቸው እስክናስቀምጣቸው ድረስ ነው ብዙ ጊዜ አእምሮ እንደዚህ ሆኗል አረ ብቻው ማውራት ሲጀምር ሊሆን ይችላል የምናስበው ግን ኢኮኖሚካሊ ያለው የሥራ ሂደት እየተቃወሰበት የመጣ ያለ የሆነ ማህበረሰብ በዝቷል ማህበራዊ ግንኙነቱ እየተቃወሰበት ያለ ማህበረሰብ ምክንያቱም ጓደኛ አለመበርከት የሚባል ነገር ከብዙ ሰዎች ጋር ግጭት ውስጥ የመግባት ነገሮች አሉ ብዙ ጊዜ ሳናስተውላቸው የሚፈጠሩ ነገሮች ናቸው እነዚህ ኢቭን የመስጂድ ሰው እንኳን ቢሆን እንኳን ራሱ ከመስጂድ ጀማዓዎች ጋር እንኳን መስማማት ያቀተዋል ትዳር ላይ ቢመሰረት አብዛኛው ትዳር በጣም ፈተና ይበዛበትና አሁን በቃ የሆነ በተመሰረተ ማግስት የሚፈርስና የሚንኮታኮት አይነት ማህበረሰብ የሚንኮታኮትበት አይነት ማህበረሰብ ተፈጥሯል የልጆቻችን አስተዳደግ ላይ ራሱ ለልጆቻችን ትኩረት ማጣት መስጠት እስኪያቀተን ድረስ እና ይህ ሁሉ ነገር የመጣው ከምንድነው ብለን ራሳችንን ወደ መለስ ብለን እያንዳንዱ ዜጋ እያንዳንዱ ግለሰብ ራሱን ቢፈትሽ ባንድም ሆነ በተዘዋዋሪ መንገድ የአእምሮ ጤናን ሊያውክ የሚችል ነገር ወይም አእምሮ የመታወኩን ነገር የሚያንጸባርቅ ወይም የሚያመላክት ነገር አለው ማለት ነውና እስኪ ታሰር መጠበቅ መድኃኒት እስኪወስድ መጠበቅ ብቻ አይደለም ማለት ነው ምናልባት አሁን ካነሳው አንፃር አይደለም አዎ ያ ግንዛቤ መስተካከል አለበት በአገራችን ያለው ያ ግንዛቤ መስተካከል አለበት በአገራችንም ደረጃ ይሁን በዓለም አቀፍ ደረጃ የአእምሮ ጤና በጣም አሳሳቢ የሆነ መጥቷል ብዙ ጊዜ አሁን በትንሽ ግንዛቤው ከዛኛው እንኳን የተሻለ ፈቅ ያለ ግንዛቤ ስለ አእምሮ ጤና አለው ምንለው ማህበረሰብ በራሱ የአእምሮ ጤናን በአብዛኛው ለአውሮፓውያን የሚተውበት ዌስተርን ችግር ነው ብሎ የሚያምንበት እንትንም አለ ሁለተኛው ይሄ የተወሰነ ግንዛቤ ባለው ማህበረሰብ ውስጥ ያለ የተሳሳተ ግንዛቤ ነው ራሱና የአእምሮ ጤና ዳታዎችን ስናይ በአገራችንም ቀላል የማይባል ተጽዕኖ እየፈጠረ ያለ ችግር ነውና በዓለም አቀፍ ደረጃ ራሱ አጋጣሚ ሆኖ ደግሞ በሚቀጥለው ኦክቶበር 10 ላይ ዓለም አቀፍ ሜንታል ሄልዝ ዴይ ተብሎ በWHO ታውጆ በዛን ቀን የግንዛቤ ማስጨበጫ በዓለም አቀፍ ደረጃ ኦክቶበር 10 ወይም በፈረንጆቹ ጥቅምት 10 የሜንታል ሄልዝ ወይም የአእምሮ ጤና ቀን ተብሎ በዓለም አቀፍ ደረጃ እንዲከበርና በዛን ቀን ላይ የግንዛቤ አገራትም ጤና ሚኒስትሮችም የሚመለከታቸው አድቮኬቶችም ጤና ይመለከተኛል የሚል ሁሉ በዛን ቀን በጤና በአእምሮ ጤና ጉዳይ ላይ የግንዛቤ ማስጨበጫ ስራ እንዲሰራ በየሀገሩ የፖሊሲ ጫና ተደርጎ መንግስታት ለአእምሮ ጤና ትኩረት ሰጥተው በጤና ፖሊሲያቸው ውስጥ እንዲያካትቱት ሁሉ ጥረት እየተደረገ ያለበት ከፍተኛ እንደ ችግር ትልቅ ብለን ከትላልቅ የጤና ችግሮች የምናካትተው ነው እንጂ እንደዚህ እንድንዘነጋው የማይገባ የጤና ደረጃ ላይ ደርሷል በአሁኑ ሰዓትና የአእምሮ ጤና እስኪ የአእምሮ ጤና እክሎች ልንላቸው የምንችለው ወይም አንድ የአእምሮ ጤና ችግር አለበት ብለን ልናስበው የምንችለው ሰው ሳይንቲፊካሊ አሁን በእኛ በተለምዶ እንደገለጽናቸው የቀደሞቹን ከዛም ጎን ለጎን አንዳንድ ነገሮችን ወይም እዛው ጋር ማያይዞ ለአእምሮ ጤና ስለያጋልጡ የሚችሉ ክስተቶች ምንድናቸው የሚለውን አንድ ጋር እናየው አዎ አሁን አንተ እንዳልከው ምንድነው እኔም እንደውም ሰሞኑን በዚህ ይሄን ፕሮግራም ከመስራታችን በስተፊት ሳያቸው ከነበሩ የሆኑ ሊትሬቸሮች ውስጥ አንዱ አሁን በሀገር አቀፍ ደረጃ እኛ ጋር በተለይ አፍሪካ የሆኑ ማህበረሰብ ኬዙን ለአውሮፓ ይመተው ነገር ብለህ ያነሳው ነገር ይሄ ብቻ ሳይሆን ይላሉ እንደው ሙስሊም ስኮላሮች የሙስሊሙ ማህበረሰብ ራሱ የአእምሮ ጤናን እውቅና ያለ መስጠት ችግር አለበት ይላል አንድ ሳነብ ያገኘሁት ነገር አንዱ ይሄ ነው ለአእምሮ ጤና እውቅና ያለ መስጠት ምናልባት ታመመ ብሎ የሚገልጸው ነገር አካሉ ታሞ ሲወድቅ ካልሆነ በስተቀር ወይ ደግሞ በራሱ ኢንተርፕሪቴሽን ወይ በራሱ ግምት የሆነ ስህር አለብኝ ወይ ጅን አለብኝ ወይ የሰው አይን አርፎብኛል ምናምን ብሎ የሆነ ነገሮችን ከማስተሳሰር በዘለለ የአእምሮ ጤና እንደ ሙስሊም በአእምሮ ጤና ይጠቃል ወይ ምናምን ብሎ የምን ይሄ እንትኔ ማለት ጉዳዩን ራሱ ተጠየቅ ውስጥ የማስገባት ብዙ ችግር አለበት ዋይል ግን ቁርአንም ሆነ ሐዲስ ለአእምሮ ጤና ትልቅ ትኩረት ሰጥቶ ይያለ ብሎ ከዛ ያብራራው ይሄዳልና ምናልባት ወደ በኋላ እንመጣበታለንና አው ሱጋን አንድ ጊዜ ምን አለ መሰለ ያው ሳይንስ በራሱ ሳይኮሎጂ ስፔሻሊ ኮሚኒቲ ሳይኮሎጂ ትራንዚት ከኦልድ ሳይኮሎጂ ወደ ሞደርን ሳይኮሎጂ ሲሄድ አሁን ኦልድ ሳይኮሎጂም ላይ ሞደርን ሳይኮሎጂም ላይ ያሰባቸው ያሉ ነገሮች
ውጤታማ ሳይሆኑ ሲቀሩ አማራጮችን ወደ መፈለግ ይካሄዳልና አሁን ዌስተርን ሳይኮሎጂ በራሱ ኢስላሚክ ሳይኮሎጂን ሳይኮሎጂ ውስጥ ፓርት አድርጎ ኢንኮርፖሬት እያደረገበት ወይም እያስገባ ያለበት እንትን አለ። ምክንያቱም ያው እኛ ለነሱ ብንተውም እነሱ ደግሞ ለኛ አይተውትም እኛም ላይ ራሳቸውም ላይ ሪሰርች ይሰሩና ለምንድን ነው ይሄ የሚሆነው እንዳልከው የሜንታል ሄልዝ እንትኑ ፕሮብሌም ወይም የአእምሮ ጤና ችግር ሰዎች ሚስ አንደርስታንዲንግ ወይም የተሳሳተ ግንዛቤ ሲኖራቸው መሰረት አለው። አንዳንዶቹ ከእውቀት ማነስ ሚስ አንደርስታንዲንግ ይኖረዋል። ሌላው ደግሞ ከእምነት ጋር ተያይዞ የሚኖሩ ሚስ አንደርስታንዲንግ ነው። ሌላኛው ደግሞ ከካልቸር ጋር ተያይዞ የሚኖሩ ሚስ አንደርስታንዲንጎች ይኖራሉና የተዛባ ግንዛቤውን ለመያዝ እምነቶች ራሳቸው አስተዋጽኦ አላቸው። ሁሉም የእምነት አይነቶች እስልምና ሙስሊሞችን ጨምሮ ባህሎች ሁሉም ባህሎች ዩንሰንስ የሚብዛም የራሳቸው አስተዋጽኦ አላቸው ለሚስ አንደርስታንዲንጉ እና በርግጥ ያው ወደ ኋላ ላይ የምናየው ይሁንም ኢስላም ለሜንታል ሄልዝ እንደ ጤና ትኩረት ሰጥቶ ሐዲሶች ቁርአን አያዎች በርካቶች አሉ። እነሱ እንደተጠበቁ ሆኖ እኛ ያው እንግዲህ በብዙ ጉዳዮች ላይ የባለቤትነቱን ቦታ እየለቀቅን እንደመሆናችን መጠን እዚሁም ጋር ሳይኮሎጂም ኢስላሚክ ሳይኮሎጂም ላይ እንትን ያልነው ናቸው ነገሮች አሉ እና ኢስላም የመንፈሳዊ ጤናን ከአካላዊ ጤና ለይቶ አያዩም። እንደውም መንፈሳዊ ጤና በሌለበት ሁኔታ እንደውም አንዳንድ ሰዎች ምን ይላሉ መሰለ አካላዊ ጤና ቢኖርም መንፈሳዊ ጤና ከሌለ ያንን አካላዊ ጤንነትህን ልትጠቀምበት አትችልም። ምክንያቱም የቱንም ያክል ስጋና አጥንቱ ጠንካራ ጡንቻው ፈርጣማ ቢሆን አንድ ሰው አእምሮ ላይ የሚሰራው ነገር ከተዛባ አካሉን ያንን ጤናማ የሚለውን ስጋና አጥንቱን ላይ ተጠቀመው ይችላል። ግን ጤናማ የሆነ አእምሮ የሰራ ሰው ወይም ጤናማ የሆነ አስተሳሰብ ያለው ሰው አቅሙ እንኳን ቢደክም ያንን ስራ ራሱ በአቅሙ መስራት እንኳን ባይችል ሌሎች እንዲሰሩት ኢነርጂውን ማስተላለፍ የሚችልበት ሂደት አለና አሁን ወደ አእምሮ እንትኑን ሰዎች አሁን በኮንቴክስቹዋሊ ከጤናው ምን ይላል ሰዎች እነዚህን ያደረጉ ሰዎች እንደዛ ናቸው ብሎ ካመነ ሳይንስስ ምን አላቸው እነኚህ ሰዎች? አሁን ኢንትራፐርሰናል እና ኢንተርፐርሰናል ሪሌሽንስ ብለን የምንላቸው ነገሮች ቅድም እንዳልከው ኢንትራፐርሰናል ግጭት ኢንትራፐርሰናል ማለት ሰውየው ከራሱ ጋር የሚኖረው መስተጋብር ማለት ነው። ለምሳሌ ሄልዚ የሆነ ሰው በምንድነው የሚገልጸው ከተባለ ቲንክ ክሊርሊ ነው። ስለዚህ ንጹህ በሆነ መንገድ ያስባል ነው። አስተሳሰቡ በደንብ የተቃነነና ንጹህ የሆነ አስተሳሰብ ነው። አሁን አስተሳሰቡ የመዋዠቅ ባህሪ ካለው ለራሱ ያለው ምልከታ ለምሳሌ ኔጌቲቭ ከሆነ ለሰንበዲ ለጓደኞች ያለው ምልከታ አሉታዊ ከሆነ ከማህበረሰብ ጋር ያለው ምልከታ አሉታዊ ከሆነ ማህበረሰቡ ለሱ ያለው ተቀባይነት ወይም የሚሰጠው ቦታ እንደዚህ ነው ብሎ ኔጌቲቭሊ ወይም አሉታዊ በሆነ መንገድ የሚበይን ከሆነ ሰዎች ለሱ የሚነግሩትን ነገር አሉታዊ በሆነ መንገድ የሚረዳ ወይም ያጣመመ ብለን እንበለው ምናምን ብቻ እንደዛ አንደርስታንድ የሚያረክ ከሆነ ከህይወት ጎሉ ከህይወት ግቡ ጋር ተያይዞ ከመጻኢ ህይወቱ ከድሉ ጋር ከጣፈንታው ጋር ተያይዞ ኔጌቲቭ የሆኑ ነገሮችን የሚያዘወትር ከሆነ ክሊርሊ ቲንክ ያደረገ አይደለም ማለት ነው። በንጹህ የሆነ አስተሳሰብ የለውም ማለት ነው። ይህ የተበረዘ የሆነ አስተሳሰቡ አንዱ የአእምሮ መቃወስ መገለጫ ነው ብለን መጥቀስ እንችላለን። ክሊርሊ ያሰባ አይደለም አሁን በግልጽ ያሰባ አይደለም ስንል ምን ማለታችን ተፈልጎ ነው? ያው ኖርማሊ በማህበረሰብ ዘንድ ሊሆን ይችላል ወይም በሳይንስም ኮመን ለብለው ሚዲየም ትሬሾልድ ተብለው የተቀመጡ ነገሮችን ማሰብ ለምሳሌ አንድ ሰው ዛሬ ነገ አባቴን ጠይቃለሁ ብሎ መጣለሁ ብሎ እየጠበቀው ያለምንም በቂ ምክንያት በቃ ትቸዋለሁ አይነት ነገር ካሰበ እንደዚህ ሪዝነብል ያልሆኑ ወይም ሎጂካል ፍሎ የሌላቸው ውሳኔዎች መወሰን ሲያቅተው ወይም ማድረግ ሲያቅተው ወይም መረዳት ሲያቅተው ሰዎች ሁሉ ጊዜ ለራሱ ከምንም ያለምንም ምልክትና ሳይን ሰዎች ይጠሉኛል ብሎ ካሰበ ከሰዎች አንሳለሁ ብሎ ካሰበ እነዛን ነገሮች እንዲያስብና እነዛን ነገሮች ማሰቡ ወደፊት ራሱን ለመቀየር እርምጃ ለመውሰድ ከሆነ ይሄ ፖዚቲቭ ነው። እኔ የሆነ የጎደለኝ ነገር አለ
ኦኬ መቀየር አለብኝ ብሎ ፕላን ለማድረግ ካሰበ ይሄ ፖዚቲቭ ሊሆን ይችላል። ግን አንሳለሁ ሰዎች ይጠሉኛል ሰዎች እኔን አይፈልጉኝም አይነት እንደዚህ ማህበራዊ መስተጋብርም ውስጥ እንደዛው ለራሱም ሲነግረው እኔ ትንሽ ነኝ ብሎ ማንም ባይሰማው ለራሱም የሚነገር ከሆነ ራሱም ጋር በሚኖረው ውይይት አንዳንድ ጊዜ ከራሳችን ጋር እናወራለን እኮ እኔ ማን ነኝ ብለን እንዴት ነው ይሄ ነገር የሆነው እንደዛ ነገር የሆነው የሚለውን ነገር በሚያስብበት ጊዜም ለራሱ ፖዚቲቭ እና ያልሆኑ ኔጌቲቭ ኢነርጂ የሚሰጡ ነገሮችን ካሰበ ሰዎችም በዙሪያው ስላሉ ሰዎችም ኖርማሊ በማህበረሰብ ውስጥ ተቀባይነት የሌለው ነገር ወይም ሌሎች ሰዎች ቢሰሙት ጥሩ ነው ብሎ ተረጉሙት የሚችሉትን ሰዎች አረፍተ ነገር በራሱ ኔጌቲቭ አድርጎ የሚረዳ ከሆነ እነዚህ አይነት ነገሮች ከምልክቶቹ አንዱ ወይም በኔጌቲቭ ቲንኪንግ ወይም ክሊር ባልሆነ ቲንኪንግ ውስጥ የሚካተት ነው ማለት ነው። እንደዚህ አይነት አስተሳሰብ ያለው ሰው ከሌሎች ጋር የሚኖረው ሪሌሽንሺፕ መልካም አይሆንም፣ ጥሩ አይሆንም ማለት ነው። ሁለተኛው ነገር ደግሞ ስትረስፉል የሆኑ ኢሹዎች ወይም ደግሞ ጭንቀት ወይም ውጥረት የሚያመጡ የሆኑ የእንትኖች አጋጣሚዎች በሚያጋጥሙ ሰዓት ላይ እነዛን ነገሮች ኮፓፕ ማድረግ አይችልም። በአንድ ጊዜ የመሸነፍ የመረታት እጅ መስጠት ባህሪ ያመጣል። ለችግሮች መፍትሄ ሳይሆን የሆነ ምክንያት የማብዛት ምክንያት የመደርደር ነገር ጊቭ አፕ የማድረግ ነገሮች ባህሪ ሊስተዋሉበት ይችላሉ። ተመልካቾቻችን ሊረዱት የሚገባው ነገር ብዙ ሰዎች ስራ ከአቅማቸው በላይ የሆነ ነገር ሲመጣቸው ወይም ችግርን ፌስ ሲያደርጉ ጊቭ አፕ ሊያደርጉ ወይም እጅ ሊሰጡ ይችላሉ። ግን እጅ የሚሰጡት ከራሳቸው የኑሮ ልምድና የኤዱኬሽን ወይም የትምህርት ኤክስፒሪየንስ ባነሰ ሁኔታ ከሆነ ነው እንጂ አንድ ሰው ሁሌ ሰው ነንና ማንችለው ነገር አለ። አንድ ሰው ይሄንን ፕሮግራም የሚሰማ ሰው የሆነ ችግር ገጥሞት ያንን ለመፍታት ሳይችል ቀርቶ አልቻልኩም ቢል በሽተኛ ነው ወይም አእምሮ ችግር አለብህ እያልነው አይደለም። እነዚህ ነገሮች ሰዎች ከአንድ ችግር ተመሳሳይ ችግር 1000 ሰዎች ቢገጥማቸው 1000ም ሰዎች ችግሩን የሚፈቱበት 1000 አይነት መስመር ሊኖራቸው ይችላል። ያ መስመራቸው እንደ እድሜያቸው፣ እንደ ትምህርት ደረጃቸው፣ እንደ ህይወት ተሞክሯቸው ይለያያል። ግን አንድ ሰው የትምህርት ደረጃው የህይወት ተሞክሮ ሌላ ተጓዳኝ ጤናዎቹም ይሁን በተሟሉ ሁኔታ ሆኖ መወሰን ካቃተው ችግሩ ቀላል ሆኖ አንዱ አመላካች ሊሆን ይችላል ነው ትልቁ ነገር ኢንቴንሲቲ። ስለዚህ ኢንቴንሲቲ እና ዱሬሽን የሚባሉ ነገሮች አሁን መለኪያ ምንድናቸው? በስነ ልቦናው ዓለም ላይ የአንድን ችግር ነው ብሎ ዲፋይን ለማድረግ አንደኛው ኢንቴንሲቲ ነው። ኢንቴንሲቲ ማለት ነገሩ እሱ ጋር የሚያመጣው ተጽዕኖ ጥልቀቱ። ለምሳሌ አሁን እንዳልከው የሆነ ችግር በመጣን ቁጥር አንዳንድ ጊዜ ሰውንን እንሸነፋለን። አንዳንድ ጊዜ እኮ የሆነ ጊቭ አፕ ሆፕ ለነራሱ ይሄን ነገር መፍትሄ ማምጣት ስለማልችል በቃ ታይም ዊል ሶልቭ ዲስ ፕሮብለም ሶ ዛት የኔ ወደዚህኛው ፕሮጀክቴ ማዘንበል አለብኝ እስከዚያ ሊል ይችላል። ወይም ደግሞ ታግሎ ካልቻለው ግዳትለው የሆነ በቃ ጊቭ አፕ የሚያደርግ መሸነፍ እኮ አንድ የህይወት ጥበብ ነው በራሱ። ሶ ያ ሳይሆን ለነገሮች ለተደጋጋሚ ለሆኑ ለሚያጋጥሙን ችግሮች በጥልቀቱ የምንሸነፍበት ጊቭ አፕ የምናደርግበት ጥልቀት መሰበር የሚያመጣ ከሆነ፣ በሁለተኛ ደረጃ ደግሞ ለብዙ ችግሮች ከሆነ እንደዚህ የምናደርገው አልፎ እጅ መስጠትባቸው እንዳለ ሆኖ ለሁሉም ችግሮቻችን ምላሻችን ሽንፈትና ጊቭ አፕ ማድረግ ወይም ኮምፕሌን እያቀረብን መሄድ ከሆነ በጣም ይሄ በችግር በስነ ልቦና ችግር በአእምሮ ችግሮች እየተጠቃን እንደሆነ ማሳያ ሊሆን ይችላል። ፕሮዳክቲቭሊ ምርታማ በሆነ መንገድ እንዳንለወጥ መሰናክል ሊሆንብን ይችላል። ለማህበረሰቡም ሆነ ለራሳችን ኮንትሪቢዩት ማድረግ የሚገባን ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም ኩሉን ሙየሰሩ ሊማ ኹሊቀ ለሁ ብለዋል። ስለዚህ ሁላችንም የተፈጠርንበት ዓላማ አለ። የማይጠቅም ሰው የሚባል የለም እዚህ ምድር ላይ። ግን በቃ ራሱን እኔ አልጠቅምም፣ እኔ አረባም፣ እኔ በቃ ድልቢስ ነኝ ምናምን ወደሚል አስተሳሰብ ደረጃ ሊያስገባው የሚችል ኔጌቲቭ አስተሳሰብ ከሆነና ጊቭ አፕ የሚያደርገው ለብዙ ችግሮቹ ከሆነ ይህ አንድ ሰው ቆሞ ራሱን እንዲፈትሽ እንዲያይ ሊያደርገው የሚችል የሆነ ነገር ነው የሚል እምነት አለኝ። አላግባብ እንዳይረዱን ከማለት ምክንያቱም ጤና ነክ የሆኑ ጉዳዮች ላይ አንዳንድ ጊዜ ሰዎች የምታወራውን ነገር ይሰሙና ራሳቸውን በዛ መለኪያ ለክተው የሆነ ቦታ ማግኘት ይፈልጋሉ።
ያ ግን እንደዛ ማለት አይደለም ችግሩም ካለ ይሄ የችግሩ ማሳያ ነው እንጂ በየትኛውም የውይይታችን ዘርፍ ላይ ይሄን ያሟላ ይሄ በሽተኛ እንደዚህ ችግር አለበት የማለት ንያ የለንም ሳይንሳዊ የሆኑ መስፈርቶችን ነው ከነዚህ ነገሮች ተነስቶ ችግር አለብኝ ብሎ የሚያምን ሰው ካለ ወደሚመለከተው የጤና ባለሙያ የጤና ሙያ ተቋም ሄዶ ጉዳዩን ልባት እንዲያገኝለት ወይም ምክር ማግኘት ነው እንጂ እኛ እዚህ ጋር በመናወራቸው ነገሮች ላይ ተመስርቶ ራሱን የትኛውን ካታጎሪ መክተት የለበትም የሚለው መልእክት በዛው አንዴ እንደው የሆነ ሌላ ፖድካስት ላይ እንደዚህ ቀርቤ እንዳልከው ልክ እንደዚህ የሆኑ መገለጫዎች ምናምን ነገር ስለሆነ ባህሪ ችግር ምናምን እናገራለሁና ፕሮግራሙ ከተላለፈ በኋላ ከደረሱኝ 2-3 ጥያቄዎች ውስጥ አንዱ ይሄ አሁን ካነሳው ጋር ተያይዞ ነበርና እኔ እንደዚህ ነገር አለብኝ ማለት ነው እንዲህ አይነት ስለዚህ አሁን አድማጮች በደንብ ትኩረት ማድረግ አለባቸው አንተ ያልከው ነገር ላይ እኛ ምን ጠቅሰው በአብዛኛው ሁኔታ ኢንቴንሲቲው መጠኑ ድግግሞሹ በእኛ ላይ የሚያሳርፈው የችግሩ ኃይል ምናምን እሱ ነገር ኮንሲደር መደረግ መቻል አለበት እንጂ ምልክት ታየ ማለት እኛ ያ ነገር ነን ማለት አይደለም እንደዛ ነው አሁን ለምሳሌ በአብዛኛው ቲቪ ያስላል ማለት ሳል ያለበት ሰው ሁሉ ቲቪ ያለበት ማለት አይደለም ስለዚህ ሳል ያለበት ሰውና ራሱን የጠረጠረ ሰው ሳሉን ሄዶ በህክምና አረጋግጦ ቲቪው መለየት ነው እኛ አሁን ልክ እንደዛ ነው ያወራን ያለ ነው እንጂ ለአጠቃላይ የህክምና የምርመራ ውጤት እየሰጠን እንዳልሆነ እዚህ ጋር እንደውም አንድ ምን ይላል መሰለ ከስኳቸው ፖይንቶች ውስጥ አንዱ ኢምፖርታንት ፖይንት ሪመምበር ይላል ማለት ሪመምበር ሁሌ ሰው ማናስታውሳቸው የሚገቡ ወሳኝ ነጥቦች ብሎ አንዱ ሜንታል ሄልዝ ኢዝ ኖት ጀስት አብሰንስ ኦፍ ዲስኦርደር ይላል ምክንያቱም በጣም የሚገርም የሆነ ነጥብ ነው ያነሳውና ነው ችግር የአለመኖር አይደለም ጤነኝነት የሚባለው ወይም አንድ ሰው በአእምሮ ተጠቅቷል በአእምሮ ችግር ተጠቅቷል በስነ ልቦና ችግር ተጠቅቷል የሚባለው ይሆነ አሁንኛ ምን ጠቅሳቸው ምልክት አንዴ አሳይቷል በማለት መሆን የለበትም ሁለተኛው የጤናና የፊዚካል ሄልዝ አሁን ብዙ ይሄም ሌላኛው ሚስኮንሰፕሽን ስለሆነ ነው የአካላዊ እና የአእምሮ ጤና እርስ በርሱ የተያያዘ ነው ምክንያቱም አንድ ሰው የሆነ ለምሳሌ አሁን በውስጡ ሙዝሚን የሚባል በአረበኛ ምንድነው ስሙ በአማርኛ የሚባለው ይሄ የጠና የሆነ ህመም ካለበት ውስጣዊ ህመም ካለበት ስለዛ ነገር እያብሰለሰለ መኖሩ በራሱ መድኃኒት ፍለጋ የኳተነ እያብሰለሰለ መኖሩ ስለ ልጆቹ በደንብ ይሄን ፊል የሚያደርጉት ህመሙን ፌስ ያደረጉ ያሉ ሰዎች ናቸው የውስጥ ህመምንና መኖራቸው አእምሮውን ዲስተርብ ሊያደርገው ይችላል ልጆች የአባታቸው መታመም ወይ እናታቸው መታመም ሲያዩ ዲስተርብ ሊረበሹ ይችላሉ ያ ኢንተርን ደግሞ ማን ረበሽ ማለት ነው ሙሉ ቤተሰብ የታመመው እኮ አንድ ሰው ነው ስለዚህ የስነ ልቦና ቀውሶች ኢኮኖሚካሊ ራሱ የሆነ ቦታ ላይ በጣም ኑሮውን እየተጋፈጡ በቃ እንትን ይያሉና ምን የሚኖሩ የሆኑ ሰዎች ኢንተርን የልጆቻቸውን መሰረታዊ ፍላጎት አለማሟላቸው ጭንቀት ልጆች ላይ ሊስተጋባ ይችላል ቢደብቁትም እንኳን ግን ይሄ ነገር አልፎ ግን እኛነታችንን እንዳይጎዳን አስሮ እንዳያስቀረን የጤና ማጣት ጉዳይ ማለት የአእምሮ ጤናን እስከሚበክል ድረስ የገንዘብ ማጣት ችግር የአእምሮ ጤናህን እስከሚበክል ድረስ ያን ልጅ መበላሸት ወይ ማህበራዊ መስተጋብር የሆነ ጉዳይ ክፍተት ካለው ቶሎ ያንን ነገር እያረቅን መሄድ ነው እንጂ የሚገባው ጊቭ አፕ ካደረግን ችግሩ ወደ አእምሮ ወደ ስነ ልቦና ቀውሶች እንዳያድግ ጥንቃቄ ማድረግ ያስፈልጋል ማለት ነው ሰዎች የሆነ ችግር ሲገጥማቸው ነርቨስ ሆነው አያስቡ አይጨነቁ ማለት አይደለም የተቀመጠበት ሌቭል አለ ወይ ሳይንሱም ይሁን እንዳንድ ጊዜ ደግሞ ማህበራዊ እንትኑም የሚወስነው ነገር አለ ብሎ በዛ ልክ መሆን አለበት መጨነቃችንም በልክ መሆን አለበት አሳሳባችንም በልክ መሆን አለበት የሚል ማጠቃለያ ነው እንጂ ማሰብ መጨነቅ ሰው ስለ ልጆቹ ስለተጨነቀ ሰው የሆነ ነገር ጎድሎበት ስላሰበ አሁንም ያ ሐሳብ ግን በኖርማል ሬንጅ ውስጥ መሆን አለበት የሆነ ወቅት ላይ ማሰቡ መፍትሄ ከመፈለግ ጋርና ከዛ ችግር ከመውጣት ጋር መቆራኘት አለበት እና የሆነ ወቅት ላይ ግን መፍትሄው የማይገኝ ከሆነ እጅ ሰጥቶ እዛ ላይ ወይን አቅጣጫን ወደ ሌላ መቀየር መቻል አለበት እንግዲህ የአእምሮ ጤናና የአካላዊ ጤና በጣም ከፍ ያለ ቁርኝት ነው ያላቸው ሰዓታችን እያለቀ ስለሆነ የዛሬውን ፕሮግራማችንን በዚህ እንቋጭ በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ
ah 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 ah